እሺ ባለሀብት ልቋምንት በመጨረሻ ልጠይቆት የምፈልገው ነገር ይሄን የሀብት ማማ እንዴት ሊጎናጸፉ ቻሉ? ይሄን አንተ ታልተዋልሽኝ አይደል? ለማንኛውም ወደ ሀብት ለመምጣት ቀላል ነገር አይደለም። በጣም ብዙ ስራዎችን አግበስብሻለሁ። በመጀመሪያ ሸንኮራ ሸጫለሁ። ሸንኮራ መሸጥ። በሁለተኛ ሊስትሮ ሰርቻለሁ። ሊስትሮ መስራት። ሶስተኛ እንቁላል ሸጫለሁ። እንቁላል መሸጥ። ከዛ በኋላ ነው እንግዲህ ቢሊዮነር የሆንኩት። እንደ ማንኛውም ባለሀብት ማለት ነው። እንደ ማንኛውም ባለሀብት ጉዞ ወደ ቢሊዮነርነት። ኧረ በእናትህ ደህና ነገር መርቀት ምን ሆነ ነው? ሁለት አንጓ መረቅኩ እንዴ ማለት ያው በቃ ሁለት አንጓ ሸንኮራ ተወዷል። Every day I'm hustling, 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 every day I'm hustling. ሄሎ ጤና ይስጥልኝ። ባንክ ነው አይደል? አዎ ደንበኛችን። አካውንት ላይ ያለውን ብር እንድነግሪኝ ነበር። በዚሁ ቁጥር ነው? በዚህ ቁጥር። አካውንቱ ላይ ያለው 300 ብር ነው ደንበኛችን። 300 ብር ምን ማለት ነው? ቢሊዮኑስ? አልገባኝም ደንበኛችን። አይደለም ሁሉንም ነገር አድርጌያለሁ እኮ ቢሊዮኑ የት አለ? ሌላም ረዳውት ከሌለ ስልኩን ላቋርጠው ነው ደንበኛችን። ባለሀብት ለቋምን ታታለሉኝ ማለት ነው። የገቡበት ገብቼ ጠይቃቸዋለሁ። ባለሀብት ለቋምንት የእርሶን ፈለግ ተከትዬ ባለሀብት ለመሆን በሞከር አንዲትም ጠብ ያለ ነገር የለም። ለምንድን ነው በአደባባይ ዋሽተው የሰው ልብ የሚያቆሙት? ዞሮ ይመልሱልኝ እንጂ በምንድን ነው ሀብታም የሆኑት?